የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋርዳለች። ቀሳውስቶቻችን አዝነንባቸዋል። አባቶቻችንም በዓለም አቀፍ ደረጃ ተዋርደናል። አንገት አስደፍታችሁናል። ይህን ቆርጣችሁ አድርሱላቸው። ሙዚየም ሳይሆን ቤተ እምነት ነው ያለን። ሙዚየም ነገ የሚጠፋ ነው። እምነታችን ግን 1000 ዓመት የቆየች ኦርቶዶክሳዊት ናት። ብፁዕ አባቶቻችንም እንዲህ ሲሉ ተናግረዋል። ሰላም እንደምናላችሁ። ይህ ልበ አምላክ ነው። ሸርተኛና ሟርተኛን የምናስወግድበት ሊቃውንተ ቤተ ክርስቲያን አባቶቻችን ሊቀ ካህናት ኢየሱስ ክርስቶስ በዚህ ምድር ተመላልሶ ያስተማራቸውን ወደ እናንተ የምናደርስበት ቻናላችን ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች ዛሬ እንግዲህ ከምንመለከታቸው መረጃዎች መካከል ብፁዕ ወቅዱስ ፓትርያርኩ እጅግ ሰበር የተባለ መረጃ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አስተላልፈዋል። ነገር ግን አይሻው ስፒድ ገብቶ ደግሞ ቤተክርስቲያኗን አርክሷት ወጥቷል። ሌሎቹ ደግሞ ይቅርታ ሲሉ ተሰምተዋል። ይህንን አብረን የምንሰማውና የምናዳምጠው ነው የሚሆነው። በጥምቀት ጉዳይ ብፁዕ አቡነ አብርሃም ይህንን መረጃም ተናግረዋል። የምትሰሙትና የምታደምጡት ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። የቅዱስነታቸው ከእግዚአብሔር የተሰጣቸው ቃል ኪዳን ይታያቸው የወደፊት የኢትዮጵያ ጨለማ ቀን እንደዚህ ሲሉ ተናግረዋል። አሁን ባለንበት ዘመን ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን ነው አምላካችን እግዚአብሔርን የምንለምነው። እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ወደ አምላካችን ማልቀስ የሚገባን ነው። ሕዝባችን ብፁዕነታቸው እንግዲህ ብፁዕ ወቅዱስ አባታችን በዚህ ልክ ተናግረዋል። እጅግ የከፋ ዘመን ነው። እጅግ የሚያሳዝን ዘመን ነው። ኦርቶዶክሳውያን የምናለቅስበት ዘመን ነው። አባታችን ተናገሩ፣ አቀቷቸዋል። የቤተ ክርስቲያን አባት ነኝ የሚል መስቀል ይዞ በአደባባይ ቤተ ክርስቲያኗን ሲያዋርዳት፣ በአደባባይ ስንዋረድ እንዴ! ይሄ ቤት እኮ የተቀደሰው ቤት ነው። ቤቴን የንግድ ቤት አታድርጉት፣ ቤቴ የጸሎት ቤት ነው ብሎ የተናገረውን ቤቱን እሱ ተናግሮ በዓለም አደባባይ የሚሰበከውን ወንጌል እናንተም የምትደግሙትን ወንጌል ዛሬ አምጥታችሁ የማንንም መፈንጫ ስታደርጉት ትንሽ አይቀፋችሁም? ትንሽ እንደው አይነዳችሁም? ቤተ ክርስቲያኑ እኮ ቆይቷል። የተለያዩ መናፍቃን እየገቡ ቤተ ክርስቲያኗን ሚስጥር እየወጡ የተለያዩ ጣሊያን፣ ኢንግላንድ፣ የተለያዩ ሀገራት ብትገቡ ሙዚየም እያሉ እነሱ ከሚጠሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅርስ ነው ያለ። ይሄንን ማን ያሳየው? የኛ አስመሳዮች ቀሳውስት ነን የሚሉ ሰዎች መስቀል እንዲገትረው ሄዱ። ሰውየው የምን አማኝሁን ሳታይ ምን አባለው ነው ያስገባው? እንደ አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን እጅጉን አዝነናል። አባታችንም ይሄንን አይተው ይሄን የተናገሩት የሚያስቀይም ጊዜ ነው። የአይሻው ስፒድ አባት ደግሞ ይሄንን እምነት ተከታይ ነው። ላሳያችሁ። በነገራችን ላይ ይህ ሰው የአይሻው ስፒድ አባት ነው። ከትናንትና ወዲያ እሁድ ዕለት ቤተክርስቲያን እንደዚህ ኪቦርድ፣ ፒያኖ ምናምን የተጫወተ ስትሪም ሲያደርግ ነበርና አገልጋይ ነው ልላችሁ ነው። ይህ አይሻው ስፒድ የተባለ ወንድማችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎብኝቷል። ሲጎበኝ ደግሞ እጅግ የሚያሳፍር ታምር ተሰርቷል። አባቶች መስቀላቸውን ይዘው ወጥተዋል። መስቀል ይዘው ወጥተው ደግሞ ታምረ ማርያም አሳልመዋል። እንግዲህ እንደምትመለከቱት ነው። ብፁዕነታቸው በዚህ ልክ ይሳለማሉ። አይሻው ስፒድም ደግሞ እንደዚህ አሳልመውታል። የአይሻው ስፒድ እምነት ምንድን ነው? አባቶችስ ምን ብለው ነው? እግዚአብሔር ይፍታህ ነው፣ እግዚአብሔር ይፍታሽ ነው የሚሉት። ለምንድን ነው ያሳለማችሁት? ጥሩ ይሁን፣ ይሳለም፣ የእግዚአብሔር ፍጥረት ነው ይሁን። ስለ ኦርቶዶክስ ሆነ አልሆነ የሚለውን እንተወውና ለምንድን ነው አስተርጓሚ ከቤተ ክርስቲያኗ ውስጥ የሌለው? ለምንድን ነው ቤተ ክርስቲያን ውስጥ እንደዚያ ገብቶ ሲዘልበትና ሲፈነጭበት ዝም ያላችሁት?
መስቀል እያያዛችሁ ና በዚህ እያላችሁ እሱን አሳያችሁት አላሳያችሁት፣ ጎበኘው አልጎበኘው ምንድነው ጥቅሙ? በዚህ ልክ ገንዘብ ስጠይ ብላችሁ ልመና ልትጠይቁ መስቀላችሁን ዘርራችሁ ገንዘብ ስጠይ ልትሉ ነበር እየተባላችሁ አሁን መነጋገሪያ ሆናችኋል። አይሾው ገንዘብ ስጠን እያላችሁ ልለምኑ ነበር። ይሄ ህንጻ ሊሰራ ነው እያላችሁ ልትለምኑ ነበር አሉ። እኛማ ጉዳችን አሁን የሰማን። እንግዲህ ከዚህ ልጅኛ ምን መል ልጁ ስራው ነው። ኦርቶዶክስ ይሁን ጴንጤ ይሁን ፕሮቴስታንት ይሁን የጌታ ቤት ይሁን የበጎች ማደሪያ ይሁን የፍየል ማደሪያ ይሁን ምን ይለይልሃል? አይለይልህም። ስራው ነው። ለምንድን ነው ማስተርጎም? የናንተ ስራ ነው። እንዲሁ የምትፈልጉት ነገር በውጭ ማሳየት ትችላላችሁ። የማያምን ሰው ያልተጠመቀ ሰው ከቤተ ክርስቲያን ቅጥር ውስጥ ለመሆኑ ይገባል? አንድ አባታችን አሁን ወረብ ሲወርቡ አይደል እንዴት ወደ እግዚአብሔር ተመስጦ ሲያደርጉ ዘለለ ብላችሁ አባታችን ብጥልጥልጥልጥል ስታረጓቸው የነበራችሁ። ይሄ ልጅ ገብቶ ቤተ ክርስቲያን ሲዘልበት ማን ነው አይሸው እያላችሁ ስትዘሉ የነበራችሁ ጳጳሶች፣ አባት መሳዮች ስትከተሉና ስትሮጡ የነበረ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወክልም። የአይሾው ስፒድ አባት የአንድ ቤተ እምነት ፒያኖ ተጫዋች ነው። ኦርቶዶክስ ነው እያላችሁ ታሽቃብጡ የነበሩ ሰዎች ያላችሁ። እኛ ስለ እሱ ኦርቶዶክስነት ያገባናል እንዴ? ያልተጠመቀ ሰው ቤተክርስቲያን ምን ሊያደርግ ይገባል? የኛ ጥያቄ ይሄ ነው። ብፁዕነታቸው የሚሳለሙትን ታላላቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ቅዱሳኖች የሚሳለሙትን ማንም መቶ ጨፍልቆታል። ይሄን በዚህ እናልፈዋለን። ዲያቆን ሄኖክ ኃይሌ ግን ስለዚህ ነገር ተናግሯል። ላሰማችሁ። ቤተክርስቲያን መጥተው የሆነ ስተከሰሩ አለቀላችሁ። አንድ ሰውዬ እሑድ ጠዋት ቤተክርስቲያን መጣ ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን አስቀድስ በዓል ነው ብለው ሊያስቀድስ መጣና ቅዳሴው ተካሂዶ ስብከት እየተሰበከ እያለ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጠ። ያማትባል ግማሹ ስማ እንደዚህ አይደል ምንለው? እንደው ቤተክርስቲያን መጥቶ ሁሉም ሰው ባይኑ ገረፈው። ከዛ ኪሱ ጠፋበት ራሱ። አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል? እንዴት አድርጌ ልዝጋው ብሎ እንደምንም ብቻ ዘጋው። ከዛ ሰባኪው እኔ የቆምኩበት ቦታ የቆመው ሰውዬ ደግሞ ለ5 ደቂቃ ስልክ ቤተክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው ሰውዬው። እርምህን ብትመጣ እንደው ታዋርደኝ እያለች ማለት። ከዛ ደረሰ ቤት፣ ቀኑ ተበላሸ ማለት። ከዛ በቃ ዛሬ ቀን አይደለም ብሎ ሄደና ትንሽ ድምፅ ቤት ገብቶ ቢራ አዘዘ፣ አቀረቡለት። ቢራውን ተቀብሎ ተጎነጨና ባንኮኒው ላይ ያስቀምጣለሁ ሲል ተደፋት። ታሪኩ እንደዚህ እያለ ይቀጥላልና አንድ ሰው ቤተክርስቲያን መጣ ብላችሁ የምንነቅፉ ሰዎች ውስጡን ማየት አለባችሁ። ሁሉ በስርዓት በቀኑና በትውፊት መሆን አለበት። እኛ እንዲህ ብለን ስንናገር የኢትዮጵያን ገጽታ እያጸፋችሁ ነው የምትሉ ሰዎች አላችሁ። የሚጎበኝና የማይጎበኝ ለይታችሁ ወቁ። የሚናገርና የማይናገር ለይታችሁ ወቁ ለማለት ነው። ነገር ግን ብዙዎች ደግሞ ብስጭታቸውን ስለዚህ ሲናገሩ ይሰማሉ። ላሰማችሁ። ካቴድራል ቅድስት ሥላሴ ይሄ ልጅ የጨፈረበት የደነሰበት እየዘለለ እየተረማመደ የሄደበትን ታላቅ ስፍራ ምን እንደሆነ እናንተ ከረሳችሁት እኔ ላስታውሳችሁ። ይህ ስፍራ የሰማይ መላእክት ከግርማው የተነሳ በፍርሃት የሚቆሙበት የእግዚአብሔር ልጅ የክርስቶስ ሥጋና ደም የሚፈተትበት በክርስቶስ ደም የተመሰረተ ሙሽራው ክርስቶስን የምትጠብቅ ስንዱ ቅድስት ቤተ ክርስቲያን ነች እንጂ ከአባቶቼ በተማርኩት ልክ ታዋቂዎች እንዲያውቋት የምታሸረግድ ቤተ ክርስቲያን የለችንምና እባካችሁ ከናንተ ባላቅም እኔ ትንሽ ልጃችሁ እረፉ እላችኋለሁ። እጅግ ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ መውረዷ ያሳዝናል፣ ልብም ይነካል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ያልሆነን ሰው በዚህ ልክ ቤተክርስቲያንን መደፋፈር እጅግ ከባድ ነው። እንደ ሃይማኖት እጅግ አዋርዳችሁናል፣ እጅግም ንቃችሁናል። የጌታ ደምና ስጋው ደግሞ የሚፈተትበትን ቤት አብዛኞች ድምጻቸውን በዚህ ልክ ነው ሲያስተጋቡ የነበረ።
ኦርቶዶክሳውያን ተከፍተዋል፣ አዝነዋል፣ ተጨንቀዋል። የጌታ ምጽአትንም መሆኑንም አብዛኞች ደግሞ እየተናገሩ ይገኛሉ። ሰው ለሰው የሚያሸረጉድበት፣ ለታዋቂ ሰው የሚሰገድበት፣ የጌታ ቤት መሆኑ የተረሳበት፣ መላእክት የሚነጠፉበት መሆኑን የረሳበት፣ ቅዱሳን ደማቸውን ያፈሰሱበት፣ መላእክት፣ ጻድቃን፣ ሰማዕታት የሚነጠፉላትን ቤተክርስቲያን አባቶች የዘላለም ሕይወታቸውን ዳግም የማይመጡበትን ሕይወታቸውን ለጌታ ለኢየሱስ ክርስቶስ ለአንዲት ለቅድስት ቤተክርስቲያን ብለው ሕይወታቸውን ትተው ገዳም የሚገቡባትን ቅድስት ልዕልት ቤተክርስቲያን በዚህ ልክ ማወረዳችሁ እጅግ ያሳዝናል። ከአንድ አባትነት የአባት ማዕረግ ይዞ መስቀል እንደዚህ ይዞ ይህን ተግባር መስራታችሁ እጅግ ያሳዝናል። እንደ አባት እንደ ልጅ የምንነጋገርበት ጊዜ ያበቃ ይመስላል። ይህን በዚህ እናልፈዋለን። ብፁዕ አቡነ አብርሃም የመስቀል በዓል ስናከብር በዚህ መልኩ መከበር አለበት ብለው መልእክት አስተላልፈዋል። ላሰማችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ከዚያም በላይ በዓለ ጥምቀቱ ዓለም አቀፋዊ እንደመሆኑ የተለያየ እምነት ተከታዮች የሆናችሁ ኢትዮጵያውያን ወገኖች ሁልጊዜ በሰው ልጅ እኩልነት የምታምኑ እምነታችሁ ባይሆንም በዓሉ በዓላችን ነው እያላችሁ በተለያዩ ጊዜያት አብራችሁ የምታከብሩ ድጋፍ የምትሰጡ ወገኖች ሁላችሁም በዓሉን ራሳችሁ አክባሪዎች፣ ራሳችሁ የጸጥታው አስተናጋጆች፣ የሰላም መሪዎች ሆናችሁ ቅድስት ቤተክርስቲያን በምታስተላልፈው መልእክት ተቀብላችሁ በዓሉ በሞቀና በደመቀ መልኩ እንዲከበር በቅድስት ቤተክርስቲያን ስም ጥሬን አስተላልፋለሁ። የጥምቀት በዓል ሲከበር ምንም አይነት ወከባ፣ ምንም አይነት የሌላ ሃይማኖት ጥላቻ መኖር የለበትም። የጥምቀት በዓል የፍቅር፣ የአንድነት፣ የሉዓላዊነትና የወደፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን በዓለም እየበዙ የሚሄዱበት የጌታችን የኢየሱስ ክርስቶስ የጥምቀት በዓል ምሳሌ አድርገን የምንጠመቅበት ታላቅ በዓል ነውና ይህንን በዓል ብፁዕነታቸው እንደተናገሩት ሁላችሁም ቤተክርስቲያናችን ልዕልና ከፍ አድርገን እንድናከብር በዓለም አቀፍ በዩኔስኮ ተመዝግቧል። ጥምቀት የማይዳሰስ ቅርስ ተብሎ ተመዝግቧል። ይህንን ልዩና ቅዱስ የሆነው በዓላችንን በስነ ስርዓት ማክበር ይኖርብናል የሚል ጥሪ እናቀርባለን። ከዚህ ጋር ተያይዞ ታዲያ ማስተር አብነት ሞቷል እያሉ ሰዎች እያወሩ ይገኛሉ። ነገር ግን ስለ ማስተር አብነት የተሰማው ነገር ምንድን ነው የሚለውን ላሰማችሁ። ነፍስ በሰላም ትረፍ አሉት። ማስተር አብነትን ገደሉት። በዚህ ሰዓት ስለ ማስተር አብነት የተሰማ አንድ መረጃ ልንገራችሁ። እንደሚታወቀው እንግዲህ ማስተር አብነት ታሞ ሕክምናውን እየተከታተለ ይገኛል። እናም የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ እንግዲህ በዛሬው ዕለት ማስተር አብነትን ያለበት ቦታ ሄደው ጠይቀውታል። እናም ወይዘሮ አዳነች አቤቤ ለማስተር አብነት ባስተላለፉት መልእክት እንደዚህ ብለዋል። በማህበራዊ በጎ አድራጎት ስራ ለብዙ ወጣቶች ምሳሌ የሆንከው ማስተር አብነት ከበደ ፈጣሪ አምላክ ሙሉ በሙሉ እንዲፈውስህ ጸሎታችን ነው። የአንተ አርአያነት በርካታ በጎ አድራጊ ወጣቶችን ማፍራት የሚችልም ነው በማለት መልእክታቸውን ለግሰውት እንዲሁም ፈጣሪ ከህመሙ እንዲያሽለው ጸልየውለት ጎብኝተው ጠይቀውታል። አንዳንዶች ማስተር አብነት ከዚህ ዓለም በሕይወት ተለየ ሲሉ፣ አንዳንዶች ደግሞ ፈጣሪ ቅዱስ እግዚአብሔር ይማርህ እያሉ እየጎበኙት ይገኛሉ። እኛም እንደ ሚዲያችንና እንደ ሰውነታችን ፈጣሪ ፈጽሞ ይማርህ፣ ሩህሩህ ጀግና ወጣት፣ ለሌሎች አርአያ የምትሆን ወንድማችን ነህና ፈጣሪ ፈጽሞ ይማርህ እንላለን። አንዳንዶች ግን ክፉ ምኞት የምትመኙ ሰዎች ከዚህ ክፉ ምኞታችሁ ወጥታችሁ ለሰው መልካም ነገር ተመኙ። እንግዲህ የዛሬ ይደርሳሉ ያልናቸውን አዲስ እና ሰበር መረጃ ኦርቶዶክሳዊ መረጃዎችን ይዘንላችሁ መጥተን ነበረ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። በሌላ መረጃ እስከምንገናኝ ድረስ ሰላም።